ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶችም እንደዛ እውነትም ናቦሮ ብሎታና አብርሽ የሌባ ገጽታ ቆሻሻ አስቀያሚ የሰው መልክ የሌለው ዝንጀሮ ማለት ነው። የቤት ሙሉያ አብርሽ ዲኤንኤ አስመርምረን ምን አታልፍም? ወየ ይስሐቅ ወየ ዳኒ ወየ ሮሙ ወየ ቀዩ ልጅ ወርቀ ሲያደርግናት የነበረው ወየዚህ ከአምስት አንዱን ሊሆን ይችላል። ለምንድን ነው ወይ አንተ ነው የሚሆነው? ለምን ዲኤንኤ አስመርምረን አንተ አታልፍም? አብርሽዬ ምን አስቸገረ በእንደዚህ እሷ መነማመጥ? ይሄ እምብርቷን አሳይታል። ሜነ ጽጌ የስራችን ይስጥሽ። ኒያሾ ይኸው እየበላች አደባባይ ነው ምግብ። አንዷም እንደ ኒያሾ ጀምራለች። ገንፎ አይቀራት ምን አይቀራት። አብርሽ ይሄ ብርድ እምብርቷን አሳይታ ራስ ቤት ብርድ የመታው ሰውነት ቂጥና ሆዷን ወደፊትና ወደ ኋላ የሆነው ሰውነት በሱ አትናናቅብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ አንድ አሮጊት ማለት ነው ቅንቅናም የሆነች ዝፍት ማለት ነው ስታስጠላች። አሮጊት ደግሞ እንዴት እንደምጠላት በህይወቴ ሰውን ጣልቼ ያላቅምቺና ውሽሚትን እንዴት እንደምጠላቸው ማለት ነው። ጭራሽ እቺማ አሮጊት ተግማማች እኮ ቲክቶክን አግማማችሁ ማለት ነው። አንቺ ፈረዝ፣ አንቺ አህያ ከብት የተግማማሽ ማለት ነው። ምን ነው በዚህ ናክል ተግማማሽስ? አንቺ ትልቅ ሰው አይደለሽም እንዴ? አንቺ ያልወለሽም እንዴ? ልጅ እኮ አለሽ። ለልጅሽ እንኳን ምንድን ነው የምታስተምሪው አንቺ? ሂጂ አላብርሽ ብር ላኪለት ዴኔ እንዲያስመምር ማለት ነው። አንቺን ቅንቅናም ምን አይነት ርካሽ ሴት ነሽ ማለት ነው። በህይወቴ እኔ እንዳንቺ አይነት ርካሽና የተግማማ ሴት አይቼ አላቅም ማለት ነው። በዚህ ናክል ምን ነው ቅናት አሳበደስሽ? አረርሽስ? መልካም መቃጠል ብዬሻለሁ ማለት ነው። አንቺ ወላዋይ ደግሞ እምነት አለሽ። ለአንቺ እምነት ቢኖርሽ እንደዚህ አይደለም። የእምነት ሰው ማለት አንድ ሰው ሲያጠፋ በስነ ስርዓት ይመክራል፣ በስነ ስርዓት ያስረዳል። ስለዚህ አንቺ እኮ እናት ነሽ ማለት ነው። እናት በመሆንሽ እንኳን እኛ ስናጠፋ፣ ሩታ ስታጠፋ፣ አብርሽ ሲያጠፋ መምከር ነው እንጂ ያለብሽ እዚህ ጋር ሚዲያ ላይ መተሽ ሰው የማይናገረው ነገር ስትናገሪ በጣም ያስጠላብሻል። አንቺ ዝንብ ማለት ነው። የጠነባሽ ጥንብ አህያ ማለት ነው። አህያ እንኳን ይጠቅማል፣ አንቺ ያጠቅሚ ማለት ነው። በዚህ ናክል ሰው ትልቅ ሰው ሲግማም አይደብርም እንዴ? ልንገርሽ ነው ማለት ነው። ሩታ እንዳንቺ አይደለችም። ጨዋ ቤት ነው ያሳደጋት። መልካም ሰው ቤተሰብ ነው ያሳደጋት ማለት ነው። ስለ ሩታ ማታቂ ከሆነ ደውለሽ ጠይቂ ማለት ነው። አንቺ ከብት፣ አንቺ ዝም ብለሽ ጫትሽና ስጃራሽን ይዛ ማለት ነው ባለሽበት። ይሄው አመት 3 አመት ሆነሽ እኮ ስለ ሩታና ስለ አብርሽ ስትለፈልፊ ማለት ነው። ምንም ለውጥ የለሽም። ወይ አገርሽ አትገቢ፣ ወይ አትለወጪ፣ ወይ ይሄንን ቦርጭሽን አትቀንሽ። ዝም ብለሽ እያኘክሽ ትመጫለሽ። ከአስሩ ወንድ ትጋደም ያለሽ የተጋደምሽበት ነው መሰለኝ እንደዚህ ያወፈረሽ ማለት ነው። የምትጠቀሚው የምትወስጂው ነገር ነው መሰለኝ በዚህ ልክ ያንደበለለሽ ማለት ነው። አረ ብስሚላ አትግባሚ። እውነት በጣም ያስጠላብሻል። ምን ነው ከዚህ በፊት አንቺ ረሳሽ እንዴ? አብርሽና ሩታ እንኳን ቤተሰብ ከለከለኝ ሲሉ አንቺ ነበርሽ እኮ። ወንድምሽ ምን አገባው? ምን ቤት ነሽ? ፍቅር እኮ ነው፣ ለፍቅር ዋጋ ክፈይ የምለሽ አንቺ ነበርኩ ገደል ውስጥ የምትከቻት ማለት ነው። እኔ ነው ምድረው፣ እኔ ነኝ እንደዚህ ሳረገው። ያን ሁሉ ጉራሽ የት ሄደ ማለት ነው? ዛሬ ወይስ ሩታ ጠንክራ ጎበዝ ሆና በርትታ ጀግና ሆና የሩታን ማንነቷን ከስንት አንዴ ልትጥያት ሞከርሽ። በጣም ረጅም መንገድ ሄድሽ ማለት ነው። ሩታ እንድትወጥቅና ሩታ እንድትሰበር በቃ ከሌላ ሰዎቹ ጋር ሆነሽ ራሱ ብርሽን እየላክሽ ብርሽን እያዋጣሽ ማለት ነው። ነገር ግን አልወጥቅ ማለትሻ ምን ነው? ከዚህ በፊት እርጉዝ አይደለችም ጨርቅ ነው ስቲ ነበረው ማለት ነው። እውነቱ ሲወጣብሽ ደግሞ አሁን ልጁ የረሙ ነው የዳኒ ነው ምናምን። ምን አገባሽ አንቺ? የማንም ይሁን የምንም። እንደውም ሩታ እንደዚህ አይነት ልጅ አይደለችም። ግን ሆኖም ልጅ ጸጋ ነው። አይገርምሽም? ወይስ እንዳንቺ በስብሳ መቀመጥ ነበረባት ማለት ነው? አንቺ በሽብሽ እዚህ ማለት ነው። እዛ ቦኮ ያልተጋገረ እንጀራ ስታስጠላው ማለት ነው። አረ እንጀራ እንደውም ባይጋገር ራሱ ልጋግረው ነው ብሎ ሰው እንኳን ይመኘዋል። አንቺ ማን እንደሚመኝሽ እኔ እንጃ። ረካሽ ሴት በዚህ ናክር አትርከሽ እሺ። እኛ የሩታ እህቶች ማለት ነው መቼም አታሸንፍንም። ሩታ ማንም አይሰብራትም፣ ትሰብርሻለች እንጂ ቀን በቀን እየመጣች ማለት ነው እንዲህ የረረቀ ጥል ታርግሻለች ማለት ነው። ሲቀጥል አብርሽና ሩታ አንድ ናቸው። መቼም ምኞትሽ አይሳካም መቼም ማለት ነው። አንቺ የሄርሜላ ልታረጊው ነው ጥረትሽ ማለት ነው። ነገር ግን አይሳካልሽም፣ አይሆንም ማለት ነው። አንቺ ነሽ በእምነት ምጸኝው። እምነትሽ እስቲ ምንድነው የሚያስተምርሽ ማለት ነው? ከብት የገማሽ ማለት ነው። ቱ ቆሻሻ፣ እንደውም ቆሻሻ ይሻልሻል። እሺ
ሰው እንኳን ቤቱ ተግማምቶብኛል ብሎ ቆሻሻውን ያጸዳዋል ማለት ነው። አንቺ የሚያጸዳሽ ጠፍቷል እዚህ ምድር ላይ ማለት ነው። የሚያጸዳ ነገር ያንሳሽ ማለት ነው። አንቺ ትልቅ ሰው አይደለሽም። ባፍሽ እንደው ይሄንን ሲወጣ እኛ ከአንቺ ጋር ምን እንማር? ምን እንውሰድ? ምንድን ነው የምታስተምሪን? ምንድን ነው የምታስተላልፊን? አንቺ ትልቅ በመሆንሽ እኮ መልካም መልካም ጥሩ ጥሩ ነገር ለእኛ ለታናናሾችሽና ለልጆችሽ የሚበጅ ነገር እኮ ነው ማስተማር ያለብሽ ማለት ነው። ዛሬ አንቺ እንደዚህ ያልሽ አላልሽ ከዚህ በፊት ለፈለፋችሁ እስከሚበቃችሁ ማለት ነው። አወጣችሁ አወረዳችሁ፣ ምንም የሚመጣ ነገር የለም። ሩታ ከፍ ብላ ተገኘች እንጂ ዝቅ ብላ አልተገኘችም። አይገርምሽም? ነገር ግን አንቺ በዚህን አክል ባትግማሚ ሚዲያውን ባታበላሽ ጥሩ ይመስለኛል። እስቲ አንዳንዴ በቃ ሁሉም ነገር ትተሽ መልካምን ነገር ለማስተማር መልካምን ነገር ለማስተላለፍ፣ ምክንያቱም አንቺን በጣም የሚከታተሉሽ የአንቺ ታናሾች ልጅሽን የሚያክሉ አሉ ማለት ነው። ለልጅሽ ምንድነው የምታስተላልፊለት? ምንድነው የምታወሪው? ነገ ከሌላ ሴት ጋር ሂደህ ውለድ እንደፈለክ ወልደ ስታመጣ ደግሞ እኔ ማሳድግልሃለሁ። ይሄ ነው የአንቺ አባባል? ምን አይነት ነሽ? እውነት በጣም ይደብርብሻል። በዛ ላይ ደግሞ ትልቅ ሴት ነሽ። እውነት አስቢ እንጂ ሰው ያስባል። ብቻ አኝከሽ ሽንት ቤት ለመግባት ሳይሆን ተኝተሽ ተነስተሽ ለማውራት ለመለፍለፍ ሳይሆን እኔ ምንድነኝ ማወራው? ይሄንን ነገር ይፈቀዳል ወይ? በይ እንዴ አብርሽን መምከር ስትቺ ሩታን መምከር ስትቺ በአንቺ አፍ የምትጠራ አይደለችም። ከብቴ የጠቋራ አፍሽ ቀንና ማታ ስታጨሲ ስትነፊ ከአስሩ ስትሳሳሚ እንደዚህ ነው የጠቆረው። ለዛ ነው ጥቁር ብለዋል ማለት ነው። ስታስጠላ እንዴት እንዳስጠላሽኝ! ሰው ልስታስጠላ አይባልም። ነገር ግን አንቺ ደግሞ በጣም አስጠላሽኝ በጣም። ምክንያቱም ትልቅ ሰው ነሽ፣ አንቺ አግብተሻል፣ ወልደሻል ማለት ነው። አንቺ መምከር ነው እንጂ ያለብሽ ሚዲያንን ወይም ደግሞ ትውልድን በእንደዚህ ነገር ማስተማር ማለት በጣም ይደብራል፣ በጣም ያስጠላል ማለት ነው። እርር በይ፣ ድብን በይ። ሩታ የበላይ ናት ሁሌም ማለት ነው። ሩታ እኮ ንግስት ናት። ከንግስትም በላይ ንግስት የሚጠላት የለም፣ ሁሉም ይወዳታል ማለት ነው። ከዚህ ሁሉ ማለት ነው አብርሽን ለምን ወደዚህ አታመጪው? የሩታ ጭቅጭቅ ከደበረው ካስጠላው፣ አስጠልቶታል፣ ተጎቶብኛል ወንድሜ ካልሽ ለምን ብርሽን ጨፍጭፈሽ አንቺ ያለሽበት አታመጪውም? ቢሩትን አታመጪውም? ደግሞ ቤሩት በዛ ላይ በጣም ቅናሽ ነው ዋጋ። የትኬት ያስቸግርሽ፣ የደላላ ያስቸግርሽ። በቃ ጎበዝ የሆነ ሰው ከጭቅጭቅ ላራቀው ወንድሜ ነው ወድጄዋለሁ፣ አከብረዋለሁ ካልሽ ካለበት ቦታ ማስወጣት ልጁን ማለት ነው። ሌላ እየለፈለፍሽ ከሆነ ዋጋ የለውም። እውነት በተግባር አሳይን እስቲ አንድ ቀን ማለት ነው። የአንቺ ማንነትሽን እውነት ጎበዝ ጀግና ሴት ከሆንሽ መሳደብን መናገርን ሳይሆን የአንቺ ማንነትሽን አሳይን። ምነው አገር ገብቼ ድረዋለሁ ስትይ አልነበረም? ቅንቅናም አንቺን ብሎ አገር መግባት ማለት ነው። አንቺ እዚህ እከኪ እንጂ ቲክቶክ መንደር ማለት ነው። ምን አለ ምን ወጣ ዛሬ ምን ተለቀቀ እያልሽ የሩታን ስጋ የአብርሽን ስጋ እየበላሽ ክረሚ እንጂ አንቺ ነሽ ሀገር ገብተሽ እንደዚህ አይነት ማረግ ከየት አይተሽ? ማን ሊሰጥሽ ማለት ነው? ማንም እኮ አይሰጥሽም። ምክንያቱም ማድረግ የሚባል ነገር በእንደዚህ በቆሻሻ ሰው አያምርማ። በሩታ አይነት ሰው ነው የሚያምረው፣ በንግስቱ አይነት በጀግናው አይነት ማለት ነው። ማንም ቢላት ቢሰድባት ብትወርዱባት ብትወጡባት የማትሰበር ጠንካራ ሴት ማለት ሩታ ናት። እና እንደ ሩታ አይነት ነው ማድረግ የሚያምርባት ማለት ነው። ሩታ እኮ ተከበረች በቃ ንግስት ሆነች እኮ የልጅ እናት ሆነች እኮ። አይገርምሽም? ከንግስትም በላይ ንግስት ናት። ሁሌም እየረገሰች ነው እንጂ እንዳንቺ እየረከሰች አይደለም። አንቺ በትልቅነትሽ በእናትነት ማስከበር ስንችል አንነካሽም። እናት ነሽ፣ ትልቅ ነሽ፣ በቃ ለምን እያልን ነው እንጂ እስካሁን ድረስ ከሚዲያ አጥፍተነሽ ነበር። እውነት ግን እኛ እንዳንቺ ባለጌ አይደለንም። እናትም ስለሆንሽ የልጅ እናት ስለሆንሽ ክብር ይገባታል። ለምን ብለን ነው እንጂ እውነት ጉድጓድ ውስጥ ነበረ የምንከትሽ ማለት ነው። እኔ ብቻዬ ነበረ ጉድጓድ ውስጥ መከትሽ አንቺ ንፍ